እንዴት ነው? እግዚአብሔር ይመስገን። ሁሉ ሰላም ደህና ነህ ወይ? አንዳንዴ እከታተልሃለሁ፣ አንዳንድ ኮመንቶችም እሰጣለሁ። አንተ ትምህርት ላይ አንድ ቀን የሆነ ኮመንት ሰጥቻለሁ እና እሱን ጥያቄ ልጠይቅህ ፈቃደኛ ነህ? እሺ ቀጥል። እሺ። እኔ አላውቀውም። አንድ ትምህርት ላይ ስታስተምር በአብ በወልድ መንፈስ ቅዱስ የሚለውን ስም እና በኢየሱስ ክርስቶስ እነ ጴጥሮስ እንዳጠመቁ ያስተማርከው ትምህርት አለ። ሙሉውን አሁን ቃል በቃል ባላስታውሰው፣ ካስታወስከው በአብ በወልድ መንፈስ ቅዱስ ስም አጥምቁ አላቸው። ጴጥሮስ ደግሞ በኢየሱስ ስም አጠመቀ እና በአብ በወልድ በመንፈስ ቅዱስ ስም ተብሎ ጴጥሮስ በስሙ በማጥመቁ የሚለውን ነገር ስታስተምር፣ እኔ ደግሞ ፊልጵዎስ ላይ ገብቼ የኢየሱስ ክርስቶስ ስም ከትንሣኤ በኋላ በመታዘዙ ምክንያት የተሰጠው ስም እንዳለው ያሳያል። እነ ጴጥሮስን በአብ በወልድ መንፈስ ቅዱስ ካለ በኋላ ጴጥሮስ ደግሞ ያጠመቀበት የትንሣኤው በኋላ ያለው ስም ልዩነት የለውም ወይ? ገብቶሃል ጥያቄ? እውነት ለመናገር አልገባኝም። ማይ ፌዝ ያንተን ጥያቄ ልስማ። እንዴት ነው? እግዚአብሔር ይመስገን። ሁሉ ሰላም ደህና ነህ ወይ? አንዳንዴ እከታተልሃለሁ፣ አንዳንድ ኮመንቶችም እሰጣለሁ። አንተ ትምህርት ላይ አንድ ቀን የሆነ ኮመንት ሰጥቻለሁ እና እሱን ጥያቄ ልጠይቅህ ፈቃደኛ ነህ? እሺ ቀጥል። እሺ። እኔ አላውቀውም። አንድ ትምህርት ላይ ስታስተምር በአብ በወልድ መንፈስ ቅዱስ የሚለውን ስም እና በኢየሱስ ክርስቶስ እነ ጴጥሮስ እንዳጠመቁ ያስተማርከው ትምህርት አለ። ሙሉውን አሁን ቃል በቃል ባላስታውሰው፣ ካስታወስከው በአብ በወልድ መንፈስ ቅዱስ ስም አጥምቁ አላቸው። ጴጥሮስ ደግሞ በኢየሱስ ስም አጠመቀ እና በአብ በወልድ በመንፈስ ቅዱስ ስም ተብሎ ጴጥሮስ በስሙ በማጥመቁ የሚለውን ነገር ስታስተምር፣ እኔ ደግሞ ፊልጵዎስ ላይ ገብቼ የኢየሱስ ክርስቶስ ስም ከትንሣኤ በኋላ በመታዘዙ ምክንያት የተሰጠው ስም እንዳለው ያሳያል። እነ ጴጥሮስን በአብ በወልድ መንፈስ ቅዱስ ካለ በኋላ ጴጥሮስ ደግሞ ያጠመቀበት የትንሣኤው በኋላ ያለው ስም ልዩነት የለውም ወይ? ገብቶሃል ጥያቄ? እውነት ለመናገር አልገባኝም። ማለት ጴጥሮስ ያጠመቀ በኢየሱስ ስም ከማጥመቅና ሌላ ስም አለ ነው ለማለት ነው? እስቲ ግልጽ አድርግልኝ። እነ ጴጥሮስ ከክርስቶስ ኢየሱስ ከተናገረው ንግግር ተሳስተው ሳይሆን በአብ በወልድ መንፈስ ቅዱስ ስም ማጥመቅ አለባቸው ተብለው በኢየሱስ ስም ያጠመቁት ኢየሱስ አብ ነው አይነት ነገር ነው ትምህርት ላይ። ወይም ደግሞ ኢየሱስ የሚለው ስም የአብ የወልድም የመንፈስ ቅዱስም ስም ነው አይነት ነው ኢየሱስ የሚለው ስም። እኔ ደግሞ መጽሐፍ ቅዱስ ላይ እንደማውቀው ፊልጵዎስ ላይ እንዳሳየውህ ኢየሱስ ክርስቶስ ከሞት በፊት የተናገረው ስሙ የአብ ወልድ መንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ አጥምቆ የተባለውና ጴጥሮስ ያጠመቀበት ስም ከሞት በኋላ ወይም ደግሞ አሁን ልጁ እንደጠየቀ ስለ ሰው ሁሉ ሞትን ይቀምስ ዘንድ በጥቂት አንሶ የነበረው የክብርን ምስጋና ተጭኖ እናየዋለን የሚለው ከሞት በኋላ ማለት ነው። ያገኘው ክብር ስም አለ። ያ ስምን ተጠቅሞ ነው ጴጥሮስ ያጠመቀው ነው። የኔው ትንሽ ኮንፊውዝ ነው። ግን አሁን ምንድነው መሰለህ ሐሳቤ ከርታ ጴጥሮስ ከታዘዘው ውጪ ሌላ ነገር ማድረግ አይችልም። ስለዚህ ሰው ሁሉ አሁን እዛ ጋር ያለው ዋናው ሙግት ምንድነው መሰለ? ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ብሎ አላዘዘም። ይሄ በጣም ብዙ ጊዜ ምንድነው ምለው ሳይታወቅ ምን የሚባል አባባል አለ። እንዴ በአብ ወልድ መንፈስ ቅዱስ እኮ ብሎ አጥምቁ ብሎ አዟል ይባላል። አላዘዘም። እንደሱ አይደለም። እንደሱማ ቢሆን ኖሮ ጴጥሮስ እንደዛ ቢሆን ኖሮ ጴጥሮስም ሄዶ ሌሎችም በሙሉ መጽሐፍ ቅዱስ ላይ የምናያቸው ጥምቀቶች በሙሉ አብ ወልድ መንፈስ ቅዱስ ይባሉ ነበረ። ጌታ ኢየሱስ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ብሎ አዞ ቢሆን ኖሮ
ጌታ ኢየሱስ ያዘዘው በአብ በወልድና በመንፈስ ቅዱስ ስም ነው አጥምቁ የሚለው። ስም ዲማንድ ያደርጋል። እንዲህ አይነት ትእዛዞች ጌታ ኢየሱስ ሲያዝ እኮ የመጀመሪያ አይደለም እኮ። አሁን ሌላ ትእዛዝ አለ። ለምሳሌ የጌታን ስም የሚጠራ ይድናል ይላል አይደል? የጌታ ስም ነው የምትለው። ያን ትእዛዝ ስትፈጽመው የጌታን ስም የሚጠራ ይድናል ሲል ማን ብለህ ጠርተህ ነው የምትድነው? ማን ነው የሚያድነው ስም ላንተ? አሁን ማይፌስ አንተም ባይሆን ብዙዎቹ የሚያድነው ስም ማን ነው? ከሰማይ በታች የተሰጠን ስም ኢየሱስ ይባላል። ከሰማይ በታች እንድንበት የተሰጠ ስም አለ ኢየሱስ ብለው ነው። ከሰማይ በታች የተሰጠን ስም ኦፍ ኮርስ ኢየሱስ ብለው ነው የሚል እንጂ ትእዛዙ ግን የጌታን ስም የሚጠራ ነው ስለሚል ኢየሱስ ማለት አያስፈልገንም። ዝም ብለን የጌታ ስም እያለን ትእዛዙ ላይ ኢየሱስ በሉ አይልማ። የጌታን ስም ነው የሚለው። የጌታን ስም የሚጠራ ብሎ ሲያዝህ በቃ የጌታ ስም ብትል ይሆናል ወይ ነው? አይሆንም። ለምን? ስም ይጠይቃል። የጌታ ስም ነው የተባለው። እውነት ነው። የጌታ እያለ የሚል ይድናል ቢልህ የጌታ ትላለህ። የጌታ ስም ከተባልክ ግን የግዴታ ስሙ ስለሚያስፈልግ ያንን ስም እየጠሩ ነው እንጂ የጌታ ስም አይደለም የምትለው። ስም ተጠይቋል፣ ስሙን ነው። እዚህም ቦታ ላይ የጥምቀቱ ቦታ ላይም ሲመጣ በአብ ወልድ መንፈስ ቅዱስ አጥምቆ ቢል በአብ ወልድ መንፈስ ቅዱስ ያልክ ትቀጥላለህ። ስም ተጠይቋል። እዚህ ጋር የደብል ስታንዳርድ ጉዳይ ነው። አሁን እዚህ ጋር እኔ ማነሳው የጌታ ስም ብሎ ሲያዝ የግዴታ ማን ነው ያ ስም ብለን ሄድን እንጂ እሱ ያዘዘን የጌታ ስም ነው ያለው። ስለዚህ በቃ የጌታ ስም እንበል ብለን አላልንም። እዚህም ጋር ጌታ ኢየሱስ ሲያዝ አብ ወልድ መንፈስ ቅዱስ ብላችሁ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም ካለ ስም ያስፈልጋል። ምንድነው? የተለያየ ስም ነው ያለው ቢሉም ከሆነ ያን የተለያየ ስም እየጠሩ ማጥመቅ አለባቸው። ለምሳሌ አብ ሌላ ስም፣ ወልድም ሌላ ስም፣ መንፈስ ቅዱስም ሌላ ስም አለው የሚሉ ከሆነ ያንን ስም ፈጥረው ያንን ስም ይዘው ማጥመቅ አለባቸው። ስም ተጠይቋላ። የጌታ ስም ሲባል ስም ስለተጠየቀ ኢየሱስ የሚለውን እንዳመጣኸው ሁሉ የአብ የወልድ መንፈስ ቅዱስ ስም ተብለህ ከተጠየቅ ደግሞ የአብ ስም ሌላ ከሆነ የወልድ ስም ሌላ፣ እነኛን ስሞች ጠርቶ ነው ማጥመቅ ያለበት እንጂ መልሶ የአብ ወልድ መንፈስ ቅዱስ እያለ ማጥመቅ ትክክል አይሆንም። ስም ተጠይቋል። ስም መከበር አለበት። የጌታ ያዘዘው ትእዛዝ። አሁን ብዙ ጊዜ ሰዎች ምንድን ነው የሚያደርጉት? እንዴ ጌታ ያዘዘውን ትእዛዝ ለምን እንተዋለን? እንዴ አንተው እኮ ነው እያን ያለ ነው። እኛ እኮ ጌታ ያዘዘው አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ብሎ አላዘዘም። ስም ጠይቋል ጌታ። ስሙን አምጡ ነው። ልዩነታችን መሆን የነበረበት ምንድን ነው? እኛ በቃ ሐዋርያቶቹ ሲያጠምቁ ኢየሱስ ብለን ስላየን በቃ ይሄ ትእዛዝ አፈጻጸሙ ይሄ ነው ብለን ኢየሱስ ነው ያስም ብለን እያደረገን ነው። ሌሎቹ ደግሞ የተለያዩ አካላት ስለሆኑ ሶስቱም የተለያዩ አካላት ናቸውና ይሄ ኢየሱስ የሚባለው ስም የወልድ ብቻ ነው ካሉ የአብንም ፈልገው የወልድንም ፈልገው የመንፈስ ቅዱስን ፈልገው እነኛን ስሞች እየጠሩ ማጥመቅ አለባቸው። ምንድነው እየተደረገ ያለው? ግን ትእዛዙን መድገም ነው የተያዘው። ኦኬ፣ እዚህኛው ላይ ትእዛዝ መድገም ከሆነ የጌታ ስም ይጠራ የሚለው ላይም ስም ሳያስፈልጋቸው የጌታ ስም እያሉ መድገም አለባቸው፣ መድገም ነበረባቸው። ግን ያን አያደርጉም። ለምንድን ነው ተብሎ ሲጠየቁ ስም ብለዋል ይላሉ። ስም ስለሆነ ያለው ስሙን እዚህም ስም ጠይቋልና ስሙን ማምጣት አለብን። ኦኬ፣ እዛ ጋ ነው ያለው። እኛ ሐዋርያቶቹ ያደረጉት ነገር ይቅርታ እንዴ ቤኪ፣ ሶሪ በጣም ይቅርታ፣ ሰዓት ረፍዷል። ግን እዚች ጋር ክሊር እንድታደርግልኝ የምፈልገው አሁን ክርስቶስ ኢየሱስ ከሞቱ በፊት ነው እያወራ ያለው አይደል? ከሞቱ በፊት አሁን ስለ ስም ስናስብ እናንተ መጽሐፍ ቅዱስ ላይ በመረመር ነው ከሞቱ በኋላ ስላለው አውቶራዚድ የሆነው ስም ከስም ሁሉ በላይ ሲያስቀምጠው እያለ የሚያወራ ኤፌሶን ላይ ያለው አለ፣ ፊልጵዎስ ላይ አለ። ከሞቱ በፊት ግን በአብ በወልድ በመንፈስ ቅዱስ ስም ሲል ምንድን ነው ያ ስም? ለምሳሌ እኔ እስካሁን ያደግኩበትና እስካሁን እውቀት ብዬ የምለው በአብ በወልድ ሂዱና አጥምቁ ብሏል። ሄደው አጋንንትም ተገዙልን ብሏቸዋል። በምንድን ነው አጋንንት የታዘዙላቸው? በአብ በወልድ መንፈስ ቅዱስ ስም ደግሞ ደቀ መዝሙሩ እሱ ሳይሞት በፊት ያለው ከትንሣኤ በኋላ ነው እንጂ ከትንሣኤ በፊት
አውቶራይዝድ የሆነ ስም አለው ወይ? አሁን እያወራቸው ያለው ተበትነውም ሁላ ነበር እኮ ከሱ ሸሽተውም ነበር። እነዚህ ሰዎች ከትንሣኤ በኋላ እንደገና የተሰበሰቡ ናቸው። ግን እዚህ ከትንሣኤ በፊት የተናገረው ንግግር በአብ በወልድ መንፈስ ቅዱስ ስም አጥምቁ ያላቸው ስም አብ ወልድ መንፈስ ቅዱስ ማለት አይደለም ወይ? ስም የሚለው አራተኛ ነገር ወይም ደግሞ በአብ በወልድ መንፈስ ቅዱስ ስም። እሺ ያ ስም የአብ የወልድ መንፈስ ቅዱስ ስም ማን ነው እያልክ ያለው አንተ? እሱን የምናውቀው እኮ ነው የምልህ። አሁን ጌታ ያዘዘው ይኸውልህ ኢየሱስ መሆኑን የጌታን ስም የሚጠራ ይድናል የሚለውን ኢየሱስ መሆኑን ወይም ደግሞ አሁን ያነሳው አጋንንት ማውጣት የምትለው ጥሩ ነገር ነው ያመጣው። ጌታ ኢየሱስ ሲያዝ እሱን አይደለም ያዘዘው አጋንንትን አውጡ ብሎ አጋንንትን በስሜ ታዘዙልን ብለውታል። በስሜ ምንድን ያለ ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ በስሜ አጋንንትን ያወጣሉ አለ። ኦኬ አሁን ከዛ በፊት አትሊስት የምናውቀው እኛ የተጠራ አማኑኤል የሚባል ስም ተሰጥቶታል አይደለ? ስሙም አማኑኤል ተብሏል፣ ኢየሱስም ተብሏል። ኦኬ ከዛ በኋላ ያሉትን ደግሞ ብናይ ሌላም ስሞች አሉ። ወደፊት ደግሞ ማናውቀውም ስም ገና አለ። አዲስ ራእይ ላይ ስታነብ ማንም የማያውቀው የተጻፈ ስም አለው ተብሏል። እሱም አለ ገና። ግን አሁን እኛ የምናውቃቸውን እንኳን ይዘን በስሜ አጋንንት ያወጣሉ የሚለውን ኢየሱስ መሆኑን በምንድን ነው ያወቅነው? በስሙ ነው። ወንጌልን ይሰብካሉ። ኃይልን ከተቀበሉ በኋላ በኢየሱስ ክርስቶስ ስም አጋንንትን ያስወጣሉ። በኢየሱስ ስም በፊውቸር ነው እየተናገረ ያለው እዚህ። ያ ስም የትኛው እንደሆነ በምንድን ነው የሚታወቀው? የኢየሱስ ስም ሆኑ በአማኑኤል ስምስ ቢሆን አማኑኤልም ስም የተሰጠው ስም አለ። ኢየሱስ ስሙንም ምን ይሄን ይሉታል ተብሎ ከመጀመሪያ የተነገረ ስም አለ። ስሙ ኢየሱስ ይባላል ተብሎ አዳኝ ይሆናል። አማኑኤልም ተብሏል። ግን አጋንንት የሚወጣ በሱ በስሜ አጋንንት አውጡ አለ እንጂ አማኑኤልም ስሙ እኮ ነው። ስሙ አይደለም ብለን አንከራከርም እኮ። አማኑኤልም ስሙ ነው፣ ኢየሱስም ስሙ ነው። ግን ይሄ አጋንንት የሚወጣበት ስም አማኑኤል አይደለም ኢየሱስ የሚለው ስሙ ነው ለሚለው ምንድነው ማስረጃችን? ምናልባት የአዲስ ኪዳን ከትንሣኤው በኋላ ያለው የተጻፈልን ከስም ሁሉ በላይ ያለውን ስም ኢየሱስ ክርስቶስ የሚባለውን ስም እንደተነገረ ያ አውቶራይዝድ የተደረገው ስም እሱ ስለሆነ እኮ እኛ ነን እሱን ግምት ውስጥ እኮ ነው የምንገባው። አይ መጽሐፍ ቅዱስ ነው እንጂ የሚለው። አይ በመጽሐፍ ቅዱስ አጋንንት የሚወጣበት ስም ይሄኛው ነው አይልማ። የኢየሱስ ስም እዛን ጊዜ ማን ነው? ኢየሱስ አይደል እንዴ? ጥያቄ የኢየሱስ ስም ይሄንን በአማኑኤል የሚለው ልከራከርና ሰዓት ልፈጅብህ ባልችልም ማለት እንደዚህ አሁን ድርቅ እንደሚል ለመማማር ለመጠያየቅ ነው የገባሁትና ይሄንን አውቃለሁ አማኑኤል ሊሆን አይችልም ብዬ ግጥም እንዳልልብህ ማለት ነው። መጽሐፍ ቅዱስ ላይ አንድ የሚያሳየኝ ፕሩፍ ሁለት ጥቅሶችን ልንገርህ ማለት ነው። ወይም ደግሞ አንድ ጥቅስ ፊልጵዎስ ቅድም ያልኩ በቂ ነው። ለምሳሌ ቅድም ያልኩ ጥያቄ ላይ እኔ ይሄ ስሙ መጽሐፍ ቅዱስ ላይ በሐዋርያቶች እንዳስቀመጡልን ከላይ ጀምሮ በክርስቶስ ያለው ይህ ሀሳብ በእናንተ ዘንድ ይኖር ካለ በኋላ እሱ ለሞት በመታዘዙ ምክንያት ከስም ሁሉ በላይ ያለውም ስም ሰጠው በሰማይና በምድር በኢየሱስ ክርስቶስ ስም ይንበረከኩ ዘንድ እያለ ይሄ ኢየሱስ ክርስቶስ የሚለው ስም ከመጀመሪያ ጀምሮ እግዚአብሔር የሰጠውና ያከበረው ስም እንደዚህ ያለ ስም አማኑኤል የሚለው ተብሎ ይጠራል ነው። አንዳንድ ግራውንዶች አሉ፣ ሰፋ አድርጌ ሌላ ጊዜ ልወያየ እችላለሁ በዚህ። ይሄኛው ግን ፊልጵዎስ ላይም ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ እቺን ኢየሱስ ክርስቶስ ጌታ እንደሆነ የምትለው ራሱ አውቶራይዝድ የሆነችው ስም ይሄ አጋንንት የሚፈራው ስም እንደሆነ ብዙ ማስረጃዎች አሉኝ ያቀርባለሁ ለሱ። አማኑኤል ለሚለው ግን ተብሎ ይጠራል። ወዳጄ አሁን በምታቀርብበት ጊዜ እኮ አሁን ነው እኔ እየጠየቅኩ ያለሁት። አሁን ባልካቸው ነገሮች ሁሉ እስማማለሁ። ኖ ፕሮብለም። ኢየሱስ ከስሞች ሁሉ በላይ የሆነው ስም ላይ ምናምን እሱ ላይ ችግር የለብኝም። ዋናም ስብከቴ እሱ እኮ ነው። ኢየሱስ የሚለው ስም ከስሞች ሁሉ በላይ ከሆነ ለወልድ ብቻ ካደረግነው አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ማለት ነው ብዬ እኮ ነው የምሞግተው። የወልድ ብቻ ካደረግነው እሱ ላይ ችግር የለብኝም እኔ ኢየሱስ የሚለው ስም ከስሞች ሁሉ በላይ በሆነው ላይ። ነገር ግን አጋንንት የምናወጣው ስም ኢየሱስ ነው የሚል ኢየሱስ አልነገረንም። ስፔሲፊክሊ ኢየሱስ በሚባለው ነው ብሎ አልነገረንም። በምን ግን አወቅን?
እኔ አይዶ አግሪ እኮ ነው በኢየሱስም በማውጣት እኮ አምናለሁ። ግን በምን አወቅን? ይኸውልህ ያወቅነውበት መንገድ አንድ ብቻ ነው። እሱም ሐዋርያቶቹ ሲያወጡ ስላየን። በሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ሄደህ ስታይ አጋንንት ያደረባት ሴት መጣች። ሲያስወጡ እዛ ቦታ ላይ በስሜ ነው ያለው። ስፔሲፊክሊ ስም ጠርቶ ኢየሱስ ብሎ አወጣ። በጌታ በኢየሱስ ስም ከሷ እንድትወጣ አዛሃለሁ አለው። በዚያም ሰዓት ወጣ ይላል። ስለዚህ እኛ ትእዛዙ የተሰጠውን ነገር ምንድነው ትእዛዙ አፈጻጸሙ የሚለውን የምናየው በሐዋርያቶቹ ነው። ትእዛዝ በኢየሱስ ይሰጣል፣ አፈጻጸም በሐዋርያቶቹ ነው። ስለዚህ አንደኛውን የእነሱን አፈጻጸም እየተቀበልን ሌላኛውን የእኛ የግል አፈጻጸሙ ልንገባ አንችልም። በስሜ አጋንንት አውጡ ሲል የተኛው ስሙ መሆኑን በተግባር ያሳዩን ሐዋርያቶቹ ናቸው። በአብ በወልድ መንፈስ ቅዱስ ስም አጥምቁ ሲልም ደግሞ ያ ስም የተኛው ነው የሚለውን በተግባር የሚያሳዩን አሁንም ሐዋርያቶቹ ናቸው። መጀመሪያ የታዘዙት እነሱ ናቸው። ያ ስም የቱ ነው የሚለውን ነገር አሳዩን። ለምንድን ነው ማንቀበላቸው? ጴጥሮስም ሲናገር ምንድን ነው ያለው? ወደ ሁለተኛ ጴጥሮስ ላይ ሄደ ስትመለከተው ምን ሚል ቃል ታገኛለህ መሰለ? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታን የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ ይላል። በሐዋርያቶቻችሁ ያገኛችኋትን የጌታንና የመድኃኒትን ትእዛዝ። ሐዋርያቶች ሌላ አይደለም ያመጡት፣ የጌታና የሐዋርያትን ትእዛዝ ነው። የጌታና የመድኃኒታችንን ትእዛዝ ነው በሐዋርያቶቹ ያገኘ ነው። ስለዚህ እሱ ያዘዘውን ትእዛዝ ነው በሐዋርያቶቹ ተፈጽሞ ያየ ነው። ስለዚህ በስሜ አጋንንት አውጡ ያለውን ያ ስም ማን እንደሆነ አውጥተው ኢየሱስ ብለው አሳዩን። በአብ በወልድ መንፈስ ቅዱስ ስም አጥምቁ ያለውን ያ ስም ኢየሱስ ብለው አሳዩን ሐዋርያቶቹ። ስለዚህ እኛ ልክ እንደ መጀመሪያ ሰዎች አድርገን እነሱ ካደረጉት ውጪ ሌላ ነገር እያደረገን መቀጠል አንችልም። ከኛ የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ ስለሚል ያየነው ያንን ነው። ሌላ አይነት ነገር እንዳንከተል እነሱ አላሳዩንም። ስለዚህ እነሱ ካሳዩን ውጪ ሌላ በየጊዜው እየተነሱ ሰዎች አይ እንደዚህ እናርግ እንዲናርግ የሚለውን መከተል አንችልም ከኢየሱስ። ምክንያቱም የጌታና የመድኃኒታችን ትእዛዝ ያገኘነው በሐዋርያቶቹ ነው የሚለው መጽሐፍ ቅዱስ። ከዛ በኋላ በተነሱት ሰዎች አይደለም። ስለዚህ ሐዋርያቶቹ ምን አደረጉ እያልን ነው የምንሄደው ማለት ነው። በስሜ አጋንንት አውጧል የተኛው ስሙ ይሆን የሚለውን እጄ ከሌን ወይም ከሌን አልጠይቅም። ዲክሽነሪ አይደለም አገላበጠው። ሐዋርያቶቹ ማን ብለው አወጡ እላለሁ። ሳየው አየው ለካ ይሄ ነው በቃ። በአብ ወልድ መንፈስ ቅዱስ ስም አጥምቁ አለ። ስም ዲማንድ አድርጓል። አብ ወልድ መንፈስ ቅዱስ አጥምቁ አላለም። ይሄ በአባባል ነው ሰዎች የሚሉን እንጂ ጌታ ኢየሱስ አብ ወልድ መንፈስ ቅዱስ አጥምቁ ብሎ አላለም። ስም ባያስፈልግ ለምን ስም ጨመረ? አብ ወልድ መንፈስ ቅዱስ ብቻ አጥምቁ ብሎ ለምን አልተወው? የጌታን ስም መጥራት ስም የሚለው ባያስፈልግ ኖሮ የጌታ ብላችሁ ስትጠሩ ትድናላችሁ ማለት ይችል ነበር። ኖ የጌታ ስም ነው አለ። ኦኬ፣ ስለዚህ ስሙን ፈለግን። የአብ ወልድ መንፈስ ቅዱስ ላይ ስንደርስ ስሙን ማንፈልግበት ምክንያት ምንድነው? የምርጫ ጉዳይ ነው። እኛ ሐዋርያቶቹ ያስቀመጡልን ሁሉንም ነው መቀበል ያለብን ብለን መረጥን። ሌሎቹን የምናየው ደግሞ አጋንንት ማውጫዋ ላይ ሐዋርያቶቹን መከተል፣ ጥምቀቷ ላይ ደግሞ የግል ሐሳብ መከተል ተፈጠረ ብለን ነው የምናስበው እና በሁሉም እንከተል። አጋንንት ማውጫው ላይ ስንመጣ ያቺ ኢየሱስ በስሜ ያላት ስም የተኛዋ ናት የሚለውን ነገር ሐዋርያቶች ከየት አመጣችሁ ብለህ ስትላቸው የመጽሐፍ ቅዱስ አስተማሪዎች ነው ምሁራንን የሚሉ ኢየሱስ ሲያወጣ ስላየን ነው ይላሉ። ኦኬ፣ ስለዚህ ያችን ስም ለማወቅ መፍትሄ የሆነችው ሐዋርያቶቹ ሲያደርጉ በማየት ከሆነ ጥምቀቷ ላይ ስንመጣም ሐዋርያቶቹ ምን አደረጉ መባል የለበትም ወይ ነው የኛ ሙግት ያለው።
የገባኝ ቅድም አሁን ክርስቶስ ሳይሞት በስጋ ሆኖ የታዘዘው እኮ ባይዘው ምጥ ላይ ሆኖ መስቀል ላይ ሆኖ ኤሎሄ ብሎ እስከ ሞት ታዘዘው እናውቃለን። ሳይሞት ግን በአብ በወልድ በመንፈስ ቅዱስ ስም ብሏቸው ነበር። እሱን ትእዛዙን ላያከብሩ ብለው ሳይሆን ኃይልን ከተቀበሉ በኋላ መንፈስ ቅዱስ መጥቶ ከገለጸላቸው በኋላ በምድርና በሰማይ ያለ ሹመት ስም ማጥመቂያቸው ስም ኢየሱስ መሆኑን ከተረዱ በኋላ አይደለም ወይ መጽሐፍ ቅዱስ ከሞቱ በኋላ ያለው ምድርና ሙላ ላይ ይህ ስም ሰይጣንም ምድርም ከምድር በላይ ያሉም እንዲገዙት ተብሎ በግልጽ የተጻፈ ስም አይደለም ወይ? ይሄ ስም መጀመሪያ በምድር እሱ ሲነግራቸው ያለው በመታዘዙ ያገኘው ስም እንደሆነ ይናገር የለም? እነ ጴጥሮስ በአብ በወልድ መንፈስ ቅዱስ ማለት በኢየሱስ ስም ማለት ነው ወይ? ገብተዋል? አሳይ በአብ በወልድ መንፈስ ቅዱስ ስም ሲላቸው በኢየሱስ ክርስቶስ ስም ያዘዛቸውና ከሞቱ ከመታዘዙ በኋላ የተቀበለው የሚለው ስም መቀበሉ በኢየሱስ ስም ምድርና ሞላዋ ሙሉ ኮንትሮል መደረጓ የተሰጠ ተብሎ የተገለጸ ስም አይደለም። አሁን አንተ ካስተማርከው ጋር አይጋጭም ወይ? ማለት እዛ ጋር ሳይሞት ነው ያንን ንግግር የተናገራቸው። በመታዘዙ ምክንያት ደግሞ ከስም ሁሉ በላይ ያለውን ስም ተቀበለ። ካለቅነትና ስልጣናት ሁሉ በላይ ሆኖ ተቀመጠ። በሱ ያደረገው ዘንድ አለ። ኢየሱስ ከሚለው ስም ውጪ ነው የምትለው? አሁን ከስሞቹ መንፈስ ቅዱስ ራሱን የቻለ አብ ወልድ መንፈስ ቅዱስ ነው። ቆይ እሱን አለ አብ አለ የምጠይቀው ያለሁት ከስሞች ሁሉ በላይ የሚለው ስም ኢየሱስ የሚለውን ስም አይደለም። ምክንያቱም ይሄ ኢየሱስ የሚለው ስም የተሰጠው ከሞተ በኋላ ከተነሳ በኋላ ነው። ይሄ ከስሞች ሁሉ በላይ የሆነ ስም ሰጠው የሚለው ሞቶ ከተነሳ በኋላ ስለሆነ ኢየሱስ የሚለውን ስም አያመለክትም። እሱ ነው ማለት ኢየሱስ ነው አይደለም። ይሄ ኢየሱስ የሚለው ስም እኛ የምናደርገው ነገር ሁሉ በኢየሱስ ክርስቶስ ስም እንድናደርግ የእሱ ስም ግሎሪፋይ ሆኖ ወደ ላይ ከፍ ያለው የኢየሱስ ክርስቶስን ስም እንዳገነነው የተነገረው ከትንሣኤው በኋላ ነው። ሐዋርያቶች ደግሞ በአብ በወልድ በመንፈስ ቅዱስ የተባሉት በአብ በወልድ በመንፈስ ቅዱስም የተባለው ከሞቱ በፊት ነው፣ ከመታዘዙ በፊት ነው። ከሞቱ በፊት አሁን አንተ የመሰለህ ነገር ማለት ነው። ከሞቱ በፊት ኢየሱስ ክርስቶስ አሁን አንተ በምታስበው ሀሳብ ውስጥም ሆነ ጌታ ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ ስም አጥምቁ ሲላቸው ያ ስሙ አሁን አንተ እንደምትለው እንደሚከብር አያውቅም እንደ ኢየሱስ? ቤኪ እንደዚህ ይጠየቃል እንዴ? እኔ የምልህ ምክንያቱም ለዚህ ነገር አልሞግትም ማለት ከአንተ አልጠብቀውም። ይህን ጥያቄ አልሞግትም። እኔ ይህንን ከአንተ አልጠብቀውም። አሁን ይህንን ጥያቄ የሚያመጣው ለውጥ አይደለማ። አንተ አሁን የሌለን እንደዚያውን አሁን ኢየሱስ ክርስቶስ ለምሴ በስሜ አብ በስሜ የሚልከው መንፈስ ቅዱስ በተቀበላችሁ ጊዜ ብሎ ያስተማረበት ጊዜ መንፈስ ቅዱስ መጥቶ ነው አይደል? በስሙ መንፈስ ኢየሱስን የተቀበልነው መንፈስ ቅዱስ አይደል? ፕሬዘንስ ያደረገው እኛ ጋር አይደል? አብ በስሜ የሚልከው መንፈስ ቅዱስ በመጣ ጊዜ ሲል እንደሚመጣ ያውቃል። በስሙ ደግሞ መንፈስ ቅዱስ እንደሚያመጣ ያውቃል። አውቶራይዝድ ግን እዚህ ጋር አሁን እሱ ከስሙ ሁሉ በላይ ያለውን ስም ሲሰጠው በመታዘዙ ምክንያት አሁን እየለፋ ያለሁ ምን መሰለህ አንተ አሁን መልፋት አይደለም። ቆይ እየደጋገምከው ስለሆነ እኮ ነው። አሁን አንተ የምትለው ነገር ኢየሱስ ያዘዘውን ትእዛዝና ሐዋርያቶች የፈጸሙትን አፈጻጸሙ ላይ እኮ የሚያመጣው ለውጥ የለም። ምክንያቱም ኢየሱስ እና ሐዋርያቶቹ ኢየሱስ ጥምቀቷ ስትመጣ ያቺ ኢየሱስ ያዘዛትን ትእዛዝ ነው እንጂ የሚፈጽሙት ሌላ የማድረግ ምንም ኦፕሽን የላቸው። አሁን አንተ የምትላቸው አይ ኢየሱስ ክርስቶስ ከትንሣኤ በኋላ ስሙ ስለከበረ ኦኬ፣ ስሙ ስለከበረ የሆነ ለውጥ ይመጣል የትእዛዙ አፈጻጸም ላይ ምንም የሚመጣ ለውጥ የለም እኮ አይደለም። ያንተና የኛ አስተምሮት እናንተ አሁን አብም ወልድም ነው ብላችሁ ኢየሱስ አብ ነው ብላችሁ ታምናላችሁ። ይሄን ነገር ከስሙ ጋር ለማገናኘት ያስተማርከው ትምህርት ነው ወይስ ከትንሣኤው በፊት የነበረው አብ ወልድ መንፈስ ቅዱስ ስም በኋላ ግን ከየት አመጡት ሳይሆን ከየት እንዳመጡት ግልጽ አይደለም ወይ ነው የኔ ጥያቄ። በኢየሱስ ክርስቶስ ያጠመቁበት ማጥመቅ ግልጽ አይደለም ወይ?
ከትንሣኤ በኋላ የእሱ ስም የምንጠቀምበት ስም አብ ያገነነው መሆኑን ፊልጵዎስ ላይም ኤፌሶ ላይም ተገልጿል። እዛ ጋር በአብ በወልድ መንፈስ ቅዱስ ስም ሲባል ይሄ ስም የኢየሱስ ስም ነው ብሎ ከማስተማር አብ ወልድ መንፈስ ቅዱስ ስም የሚለው ያ ስም የኢየሱስ ስም ነው ከማለት እዛ ጋር ከትንሣኤው በፊት በአብ በወልድ መንፈስ ቅዱስ ነበር። እዚህ ጋር ግን አሁን ግሎሪፋይድ የሆነ ስም ተቀበለ ከትንሣኤ በኋላ በዚህ ስም ያጠምቃሉ የሚለውን ነገር ማስተማር አይቀልም ወይ? አሁን ኢየሱስ አብ ነው ከሚለው ጋር ለማገናኘት ነው ወይ ነው ጥያቄ። በሌላ አማርኛ አራውንድ ዘ ኮርነር ሳልሄድ ማለት ነው። አራውንድ ዘ ኮርነር ሳልሄድ የኢየሱስ ክርስቶስ ወልድ ብቻ አይደለም የምንለው እሱ ሌላ ነው። ኢየሱስ ወልድ ብቻ የማይሆንበት ምክንያት በወልድ ብቻ የማይገደብ የአብ የሆኑ ነገሮች ኢየሱስ ላይ ስላየን ነው። እሱን የምናየው ጉዳይ ነው። አሁን ይሄኛው ጥምቀቱ ግን ኢየሱስ ክርስቶስ ያዘዘው ራሱ ጌታ ኢየሱስ ያዘዘው ትእዛዝ የሚፈጸመው ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ አይደለም። እያጠመቃችሁ የሚላቸው ከዛ በኋላ ነው፣ ከትንሣኤ በኋላ ነው። ራሱ ትእዛዙንም ያዘዛቸው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ሲላቸው እኮ ኦልሬዲ ያ ከስሞች ሁሉ በላይ አሁን አንተ በምትለውም ኮንቴክስት ማለት ነው ከትንሣኤ በኋላ ከሞቱ በኋላ ከታዘዘ በኋላ ነው የከበረው የምትለው ከከበረ በኋላ እኮ ነው የሚያዛቸው ያለው አይደለም እንዴ? ይህ ትእዛዙን ሲያዝ ጌታ ኢየሱስ ከትንሣኤ በፊት ነው ከትንሣኤ በኋላ ነው ያዘዛቸው? አይልም። ችግር የለም። ተሳስቼ ከሆነ ቼክ አደርጋለሁ፣ አስረዳኝ። ችግር የለም። ከትንሣኤ በኋላ እኮ ነው ያዘዛቸው። በአብ በወልድ አሁን አንተን እንትን ለማየት እየሞከርኩ ነው። ገባ ሲያዛቸው እንደዚህ ሆኖ ከዛ በኋላ ከትንሣኤ ካዘዛቸው በኋላ ግን የሆነ ግሎሪፋይድ ስሙ ምናምን ስለሆነ የሚለውን ሳየው ኦኬ እሱንም ወስደ ያ አሁን አንተ የምትለው ነገር ምንድነው የሆነው መሰለህ? አሁን አንተ ያጻጻፉን ቦታ በአብ ወልድ መንፈስ ቅዱስ ብሎ የተጠመቀበት ቦታ የተጻፈው ማቴዎስ ላይ በሆኑና ከስሞች ሁሉ በላይ የሚለው ምናምን ያለው ኤፌሶን ላይ ፊልጵስዩስ ላይ መጻፉን ነው እያየን ያለ ነው። ግን የሆነው ነገር ቫይስ ቨርሳ ነው። ጌታ ኢየሱስ በአብ ወልድ መንፈስ ቅዱስም አጥምቆ ብሎ ሲያዝ ኦልሬዲ ፊልጵስዩስም ኤፌሶንም የሚያወሩት ነገር ሆኗል። ምክንያቱም ከሞት በኋላ ነው የሚለው የፊልጵስዩስም ለሞት ስለታዘዘ ነው የሚለው። ስለዚህ ግሎሪፋይድ የሚባለው ነገር ሆኗል። ጌታ ኢየሱስ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ ከማለቱ በፊት ነው የሆነው እሱ ነገር። ምክንያቱም ኢየሱስ ያዘዘው ከሞት ከተነሳ ከትንሣኤ በኋላ ስለሆነ እንጂ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ ከማለቱ በፊት ገና ግሎሪፋይድ የኢየሱስም ጥምቀት ግሎሪፋይድ ሳይሆን ቆይቶ ይህንን ኢየሱስ ክርስቶስ ካዘዘ በኋላ ነው ያ ግሎሪፋይድ ሆነ። ከስሞች ሁሉ በላይ ስም ሰጠው። ኤፌሶንም ላይ ያነበብነው የሆነው ጌታ ኢየሱስ ትእዛዙን ካዘዘ በኋላ ቢሆን ኖሮ አሁን አንተ የምትለውን ሀሳብ ኮንሲደር አደርጋለሁ። ነገር ግን ይሄ ትእዛዙ በአብ ወልድ መንፈስ ቅዱስ ስም አጥምቁ የሚለው ትእዛዝ ያ አንተ ስለ ግሎሪፊኬሽን ያወራኸው ነገር ከተፈጸመ በኋላ የታዘዘ ትእዛዝ ነው። ከትንሣኤ በኋላ ማለት ነው። ከትንሣኤ በኋላ ማለት ነው። እሺ በቃ በደንብ እወያያለሁ። አሁን ብላልከው ነገር መሞግትበት ሀሳብ የለኝም። ለምሳሌ አሁን አንድ ነገር ደርሰናል። አሁን ከሞቱ በኋላ ነው ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስም አጥምቁ ብሏቸዋል። አሁን በአንተ አስተምሮ በአብ በወልድ መንፈስ ቅዱስ አጥምቁ ተብሎ በኢየሱስ ስም ሲያጠምቁ ያ ስም የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው ነው በአንተ ኮንክሉዥን አይደል? የአብ የወልድ የመንፈስ ቅዱስ ስም የተባለው ኢየሱስ ነው ነው በአንተ ኮንክሉዥን። እኔ የምለው ምንድን ነው መሰለ፣ የኔ ኮንክሉዥን ገብቶ ከሆነ ምንድን ነው ያደረግኩት መሰለ፣ ልክ አሁን አንተ ያልከው ሳይድ እሱ አይደለም። እሱ ከትንሣኤ በኋላ ስለተለወጠ ነው ወይም ከፍ ያለ ክብር ስላገኘ ከዛ ጋራ ነው የሚለው እንዳናያይዘው ትእዛዙ የተሰጠው ይህ አሁን አንተ ያልከው የግሎሪፊኬሽን ጉዳይ ከተከናወነ በኋላ ነው። ኦኬ።
ምክንያቱም ለመስቀል ሲታዘዝ ለምን እንደዛ አለ ታዲያ? አብ ወልድ መንፈስ ቅዱስ ብሎ እሺ ይቅርታ። ስለዚህ ያ ነገር ሁሉ ከተፈጸመ በኋላ ስለሆነ ጥምቀቱ የታዘዘበትን ጊዜ አንተ ከግሎሪፊኬሽኑ በፊት አደረግከው። ገባ? ከዛ ጥምቀቱ በኋላ ደግሞ ግሎሪፋይድ ሆነ አይነት ነገር ነው ያስከው የነበረው ኮንሴፕት። በኋላ ገባኝ ማለት እንደሱ ነው ያረከው። ግን ትእዛዙን ስታየው ግን የተጻፈበትን ቦታ አይደለም ማየት ያለብህ፣ የተፈጸመው ቦታ ከሞቱ ጋር በዚህም ምክንያት የሚለው ለሞት በመታዘዙ ምክንያት ከሆነ ከትእዛዙ ይቅርታ ማለት ነው። አሁን ክርስቶስን ከሙታን ሲያስነሳው ከአለቅነትና ስልጣናት ሁሉ በላይ ከፍ ሲያስቀምጠው ከዛ ደግሞ በቀኙ በክርስቶስ ያደረገውን ስራ በቀኙ ሲያስቀምጠው ይላል አይደል? እዛ ጋር ተሳስቻለሁ። ኤፌሶን ላይ ሲያስቀምጠው ሞተ፣ ተነሳ፣ ሄደ፣ በቀኙ ተቀመጠ አይደል? ከስልጣናት ሁሉ በላይ ሲያስቀምጠው አይደለ? ተሳስቻለሁ። በቀኝ የተቀመጠው መቼ ነው? በሰማያዊ ስፍራ እኮ ነው። በሰማያዊ ስፍራ አይደለም እንዴ? ስለዚህ በዛ ሰማያዊ ስፍራ ደግሞ እኛም ተቀምጠናል አይደል? ኦፍ ኮርስ። ስለዚህ እሱ የሰማያዊ ስፍራ ቢለው ሰማይ ከሄደ በኋላ ማለት አይደለም። ሰማያዊ ስፍራ እሱ ሰማያዊ ስፍራ ሌላ ነው። እኛ አሁን ራሳችን በሰማያዊ ስፍራ ነው ያለነው እኮ። ሰማይ ሄደና ማለት ግን አይደለም። ሰማያዊ ስፍራና ሰማይ የተለያየ ነገር። ኦኬ። ግን አሁን ዋናው አንተ የነበረ ኮንሰፕት ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ ስም ያዘዘው በፊት ነው። እነሱ ግን በኋላ ላይ ነው ያጠመቁት። ሲያጠምቁ ደግሞ ኢየሱስ ክርስቶስ ከሞት ኃይልን ሳይቀበሉ ነው። ያዘዘው ኃይልን ሳይቀበሉ መንፈስ ቅዱስ በወረደ ጊዜ ግን ግሎሪፋይ አገለጠላቸው ማለት ተቀመጡ አላቸው ብያለሁ ቅድም አይደል? ኃይልን ሳትቀበሉ ብሎ ሐዋርያት ሥራ ምዕራፍ 2 ላይ እንዳለው ከዛ በወረደባቸው ጊዜ ግን እሱን እንስማማለን። በወረደባቸው ጊዜ ግን የእነሱም ሳይሆን አሁን እኔ የሰራሁት ስህተት ከሞቱ በፊት ነው የምትለዋ ነገር ስህተቱን አግኝቻታለሁ በአንተ አሁን ስትገልጽልኝ ማለት ነው። በንግግር የተሳሳትኩት ስህተት ከሞት በፊት ብያለሁ። አሁን ግን እነሱ ኃይል ገለጸላቸው፣ መንፈስ ቅዱስ መጣላቸው አይደል? መንፈስ ቅዱስ መጣና በኢየሱስ ስም ማጥመቅ እንዳለባቸው ያንን ሪቪልድ አድርጎላቸው ከዛ በኋላ አይደለም ወይ? ይሄ ፊልጵዎስ እና ኤፌሶን ላይ የገለጹልን ነገር እሱን ከተረዱ በኋላ አይደለም ወይ ነው ፖይንት። ገብተዋል? ትክክል ነው። እሱንማ ነው እኮ የምንለው። አሁንም ዜን እነሱ ኃይል ሳይቀበሉ በምን ነበር የሚያጠምቁት? ቢያጠምቁ ማለት ነው ኃይልን ሳይቀበሉ ከዛ ድረስማ ምን አላቸው መሰለህ? ኃይልን እስክትለብሱ ስወድህ ማለት ነው። ስወድህ ላዳርቅ ፈልጌ አይደለም፣ ከይቅርታ ጋር ላዳርቅ ፈልጌ አይደለም። ኃይልን ሳይቀበሉ የመንፈስ ቅዱስ ሊብሬሽን ሳይቀበሉ አላጠመቁም። እሺ ቢያጠምቁ በምን ነበር የሚያጠምቁት? ሊያጠምቁ አይችሉም። መንፈስ ቅዱስ ገልጾላቸው አይደለም ወይ? በመንፈስ አይደል ያዩት? አሁን ኤፌሶ ላይ የጻፉልንን ፊልጵዎስ ላይ የተጻፈውን በመንፈስ አይደል የተረዱት? ማስተምሮት አይደለም። ማይፌስ መንፈስ ቅዱስ ስትቀበል ትክክለኛውን ነገር ነው የሚሆነው እንጂ ትክክለኛው ነገር መንፈስ ቅዱስ ስትቀበል የሚለይ መንፈስ ቅዱስ ትክክለኛውን ነገር እስኪ እንዲሰሩ በኢየሩሳሌም ከተማ እንዲቆዩ ተደረጉ። ከዛ በኋላ አጠመቁ። አሁን እኛ መቀበል ያለብን ምንድን ነው? እኛ አሁን መንፈስ ቅዱስ ከወረደ በኋላ እውነት ከተገለጠ በኋላ ነው ያለነው። ጌታ ኢየሱስ ያዘዘው ትእዛዝ ምን እንደሆነ እንዲረዳቸው መጽሐፍትን እንዲያስተውሉ አእምሯቸውን ከፍቶላቸዋል። ይህንን ያደረገላቸው ጌታ ኢየሱስ መንፈስ ቅዱስ በበዓለ ሃምሳ ከመውረዱ በፊት ነው። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሏል። አእምሯቸው የተከፈተላቸው ሐዋርያት ናቸው። ዛሬ ይከፈትልንም ይዘጋብንም የማናቅ ሰዎች ግን እቅድና ፕሮግራም ማውጣት አንችልም። ስለዚህ ነው እኮ ሐዋርያው ምንድን ነው ያለው? ከኛ የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል አለ። እኛ ከሰበክ ነው የሚለይ የሚሰብክ ቢኖር የተረገመ ይሆናል። ጌታችን ኢየሱስ ክርስቶስ ያዘዘው ትእዛዝ ነው መፈጸም ያለበት። ከሱ ትእዛዝ አንድ ጥምቀት ናት ያለችው። እሷም የምትሆነው ጌታ ኢየሱስ ያዘዛት ናት። ምን ብሎ አዟል? እሱ በአብ በወልድ በመንፈስ ቅዱስ አጥምቆ ሳይሆን በአብ በወልድ በመንፈስ ቅዱስ ስም አጥምቆ ብሎ አዟል። ይሄ የአብ ወልድ መንፈስ ቅዱስ ስም
ማን ነው የሚለውን ለማወቅ እኔ የነገርኩ ምንድነው በስሜ አጋንንት አውጡ ሲል ምንድን ያደረግነው? ሐዋርያቶቹ ያ ስም ማን እንደሆነ እነሱ ሲያደርጉ ነው ሄደን ያየነው። ምን አደረጉ? ኢየሱስ ነው ብለው ሲያወጡ አየናቸው። ቬሪ ጉድ። አሁንም ደግሞ ይሄ የአብ መንፈስ ቅዱስ ማን ነው የሚለውን እነሱ ማን ብለው አጠመቁ? ኢየሱስ። አለቀ። ይሄ ነው መንገዱ። ከዛ ውጭ ግን የአብ ማን ነው ወልድም ማን ነው የሚለው ጉዳይ ደግሞ እሱ ሌላ ነው። እሱ በሌላ ትምህርት ነው የምናየው። የጥምቀቱን ግን መንገድ ግን ለማየት እነሱ ማን ብለው አጠመቁ የሚለው መንገድ እሱ ብቻ በቂ ነው። የታዘዙትን ነው ያደረጉትና ለማለት ነው። በጣም ቤስት የሆነው ነገር እኔም ሰው መጠመቅ አለበት ብዬ የምለው በኢየሱስ ስም ነው። ይሄም በምንድን ነው ብለህ ካልከኝ ኢየሱስ ክርስቶስ ስምን በመንፈስ ቅዱስ አማካኝነት ተመርተው ሰዎችን ሲያጠምቁ የነበረበት ባይብሊካል ግራውንድ ሐዋርያት ሙሉ አለልን እና ለጥያቄ ስላደመጥከኝ አመሰግናለሁ። ቴንኪው። በጣም ተባረክ። አሜን።